አመሰግናለሁ አልጋነሽ። እንግዲህ ይህ የረመዳን ጾም ምክንያት በማድረግ በከተማ አስተዳደሩ የተካሄደው የኢፍጣር መርሃ ግብር እንደሌሎች የአዲስ አበባ አካባቢዎች ሁሉ ውብ ሆኖ በተሰራው የአራዳ ፓርክ ላይ ነው የተካሄደው። እንግዲህ የኢፍጣር መርሃ ግብሩ በአብዛኛው ዝቅተኛ ገቢ ላላቸው የእምነቱ ተከታዮች ነው የተደረገው። እኛም ለማነጋገር እንደሞከርነው አብዛኞቹ ለአካል ጉዳትም እና ሌሎች ለማህበራዊ ችግር የተጋለጡ ነበሩ። እንግዲህ በዚህ የኢፍጣር መርሃ ግብር ላይ ተገኝተው በዚህ አይነት መልኩ ማፍጠራቸው ጾማቸውን መፍታታቸው በጣም እንዲያስደሰታቸውና የከተማ አስተዳደሩም ይሁን ከንቲባዋ በዚህ ደረጃ ለዝቅተኛ ገቢ ላላቸውና የከተማዋን ነዋሪዎች ሁሉንም ሳይዘነጉ በዚህ መልኩ ሰብስበው የኢፍጣር መርሃ ግብሩ ስላከናወኑ ደስታችን የላቀ ነው ብለዋል። ከንቲባ አዳነች አቤቤ በመልእክታቸው ይህ ወር የቅዱስ የረመዳን ወር የመተሳሰብ የመተዛዘን ነው፣ ያለው ለሌለው የሚያዝንበት ነው። እንዲሁም ደግሞ ሁሉም ነገር በፈሪሃ ፈጣሪ ውስጥ ሆኖ ሲዘልቅ ነው ሁሉ ነገር የሚሰፍነው ሀገር ሰላም የሚሆነው። በዚሁ ወር ላይ በርካታ ጸሎትና ዱዓ የሚደረግበት ነው። በሙስሊሙ ማህበረሰብ ዘንድ የረመዳን ጾም ነው። በክርስትናው ደግሞ የአብይ ጾም ስላለ በዚሁ ሁሉም አሁን በሚባል ደረጃ የጾም ወቅት ላይ ነው ያለው። ይህ ደግሞ ተጋግዘን ተባብረን ጉዳዩን የምንፈጽምበትና የምናልፍበት ነው ብለዋል። በከተማ ደረጃ እንግዲህ በርካታ ሰው ተኮር ልማቶች እየተሰሩ ነው የሚገኙት በከተማ አስተዳደሩ። እነዚህ ሰው ተኮር ልማቶች አዲስ አበባን የመቀየር ዋና ግብ ቢኖራቸውም ነዋሪዎቿን ሳይዘነጉ ነዋሪዎቿን ሁሉንም በሚባል ደረጃ የከተማ አስተዳደሩ ሁሉንም የሚያይበትና እኩል አክብሮቱን የሚገልጽበት እኩል የሚደግፍበት ነው። አዲስ አበባን ስትቀየር አዲስ አበባ ውብና አበባ ስትሆን ዝቅተኛ ገቢ ያላቸውን ነዋሪዎችንም የምንረሳበት ሳይሆን አክብሮታችንና ድጋፋችንን አብረን የሚገልጽበት ነው ብለዋል። ዋንዱ ማሳያውም እንግዲህ ይህ የኢፍጣር መርሃ ግብር ነው። በኢፍጣር መርሃ ግብሩም በርካታ የእምነቱ ተከታዮች ተገኝተው ነው ይህንን የተካፈሉት። በዚሁ ላይ እንግዲህ የሃይማኖት አባቶች እንዲሁም ደግሞ የእምነቱ ተከታይ ዝቅተኛ ገቢ ያላቸው ሴቶች፣ ወንዶች እንዲሁም ልጆቻቸውን ይዘው ጭምር ተገኝተው ያስተናገዱት የኢፍጣር መርሃ ግብር ነው። በዚህም ከተማ አስተዳደሩ በበርካታ ስራዎቹ እናንተን የሚረሳ አይደለም፣ ከጎናችሁ ነው፣ አክብሮታችን የምንገልጽበት ነው ብለዋል ከንቲባዋ በመልእክታቸው። አመሰግናለሁ ይመር። መልካም ምሽት ይሆንልህ።